ለወራት ከሱ ምንም አልሰማሽም። ሙሉ በሙሉ ዝምታ ነበር። ከዚያም በድንገት እሱ ተመልሶ ይመጣል። የቴክስት መልእክት፣ የስልክ ጥሪ ወይም እሱ አንቺን ከሩቅ ሲመለከት እንደነበር የሚነግርሽ አንድ ምልክት ሊሆን ይችላል። እና አሁን ልብሽ ውስብስብ የሆነ ነገር እያደረገ ነው። ምላሽ ከመስጠትሽ በፊት፣ ማንኛውንም ነገር ከመወሰንሽ በፊት አንድ ወንድ ከወራት ዝምታ በኋላ ተመልሶ የሚመጣባቸውን ብቸኛ እውነተኛ ምክንያቶች መረዳት ያስፈልግሻል። አሁን ላይ የተሰማሽ ያለው ድክመት አይደለም። በበቂ ሁኔታ እንዳላንሽ ወይም ወደፊት ርቀሽ እንዳልተራመድሽ የሚያሳይ ምልክት አይደለም። ነገር ግን የነርቭ ስርዓትሽ ጉልህ የሆነ ስሜት ትስስርን እየተገነዘበ ነው። በአንድ ወቅት እውነተኛ የነበረውን ጥልቅ የነበረውንና በጭራሽ ሙሉ በሙሉ ያልተዘጋውን። ስለ ልቦና እንደሚያሳየን በሁለት ሰዎች መካከል ትርጉም ያለው ስሜት ትስስር ሲፈጠር አእምሮ መግባባቱ ስለቆመ እንዲሁ በቀላሉ ያጠፉ። ግንኙነቱ በነርቭ ስርዓትሽ ውስጥ ይኖራል። ያለምንም ማስጠንቀቂያ በሚገለጥ ጊዜ በትውስታሽ፣ በሰውነትሽ፣ በትናንሽ ጸጥ ባሉ ጊዜያት ውስጥ ይኖራል። እና አሁን እሱ ተመልሶ ተገኝቷል። እያንዳንዱ በጸጥታ ወደ ጎን እንዳደረግሽው ያሰብሽው ነገር ሁሉ እንደገና ተቀስቅሷል። ውስጣዊ ዓለምሽ አሁን ባለ በሚገፋፋ ጮክ ብለሽ ባልጠየቅሻቸው ጥያቄዎች ተሞልቷል። ያ ድክመት አይደለም። ያ የእውነተኛ የሰው ልጅ ትስስር ስነ ህይወት ወይም ባዮሎጂ ነው። እና ማንኛውንም ውሳኔ ከመወሰንሽ በፊት፣ ምላሽ ከመስጠትሽ በፊት፣ የእሱ መመለስ ምን ማለት እንደሆነ ከመወሰንሽ በፊት በትክክል ምን እየተፈጠረ እንዳለ መረዳት ይገባሻል። ፍርሃት የሚነግርሽን ናፍቆት እንዲሆን የሚፈልገውን ሳይሆን ስለ ልቦናው በትክክል የሚገልጠው። የመጀመሪያው ምክንያት ምናልባትም በሁሉም የግንኙነት ስነ ልቦና ውስጥ በጣም ትሁት አድራጊ እውነታ ነው። እሱ ዝም ወደ ማለት ሲሄድ፣ ግንኙነቱ ሲቆም፣ እሱ በአእምሮ ውስጥ የወደፊቱን አዲስ ሁኔታ አስቦ ነበር። ወደፊት መቀጠል ከጠበቀው በላይ ቀላል የሚሆንበትን፣ ርቀቱ እንደ እፎይታ የሚሰማበትን፣ ዝምታው በመጨረሻ ወደ ሰላም የሚመስል ነገር የሚቀየርበትን ሁኔታ እና ለተወሰነ ጊዜ እሱ ያንን አምኖ ሊሆን ይችላል። ነገር ግን የጋዱ ዓለም እውነታ መራቅን ምክንያታዊ ለማድረግ የምንጠቀምባቸውን ታሪኮች የሚያፈርስበት መንገድ አለው። ያላንቺ ያሰበው ህይወት፣ ቀላልነቱ፣ ምቾቱ፣ ነፃነቱ፣ እየጠበቀው መሆን ያለበት የተሻለው ነገር እሱ ባሰበው መንገድ አልደረሰም። በስነ ልቦናው ይሄ የንጽጽር ውጤት ተብሎ ይጠራል። አንድ ሰው ትርጉም ካለው ስሜታዊ ግንኙነት ሲርቅ በውስጥ ህሊና ወይም ሳያውቀውና ያለማቋረጥ እያንዳንዱን አዲስ ተሞክሮ በፊት ከነበረው ስሜት የመነሻ ጋር ያወዳድራል። እያንዳንዱ አዲስ ንግግር ከአንቺ ጥልቀት ጋር ይለካል። እያንዳንዱ አዲስ ግንኙነት ከአንቺ ሙቀትና የመገኘትሽ ልዩ ጥራት ጋር በጸጥታ ይገመገማል። እና ምንም ነገር በቂ ሳይሆን፣ ልክ ሳይሆን፣ እውነት ሳይሆን ሲቀር አእምሮ ቀስ በቀስ በማቅማማት መመለስ ይጀምራል። በድንገት ድራማዊ በሆነ መንገድ አይደለም። ሁልጊዜ በንቃተ ህሊና ወይም ሆን ብሎ በማሰብ አይደለም። ነገር ግን በጊዜ ሂደት በተከማቸ ግንዛቤ። ትቶት የሄደው እንዲሁ መነሻ ነጥብ አልነበረም። ለመተካት የሚያስቸግር ልዩ ጥራት ነበር። እሱ የተመለሰው አዲስ የሆነው ነገር ስላልተሳካ አይደለም። የተመለሰው የአንቺ መኖርና መገኘት ምንም ሊተካው የማይችለውን ስሜታዊ ከፍታ ስላስቀመጠ ነው። ሁለተኛው ምክንያት ከአስተሳሰብ የጠለቀ ነው። ከማንኛውም የንቃተ ህሊና ምርጫ የበለጠ ጥልቅ ነው። የአንቺ ትስስር የወራቶች ርቀት ሊያጠፋው የማይችለውን የነርቭ አሻራ በሱ ላይ ጥሎበታል። እና ይህ ውብ ስነ ጽሑፍ አይደለም። ይህ የሰው ልጅ ግንኙነት በአእምሮ ውስጥ በትክክል እንዴት እንደሚሰራ የሚያሳይ ሳይንስ ነው። ሁለት ሰዎች እውነተኛ ስሜት ትስስር ሲፈጥሩ አእምሮ የትስስር የነርቭ ኬሚካሎች ኦክሲቶሲን፣ ዶፓሚን፣ ሴሮቶኒን በመልቀቅ ምላሽ ይሰጣል። እነዚህም በቀላሉ የደስታ ስሜቶችን መፍጠር ብቻ ሳይሆን ሙሉ በሙሉ የነርቭ መንገዶችን እንደገና ያዘጋጃሉ። የሁለቱን ሰዎች የነርቭ ስርዓቶች ከውስጥ በሚሰማ መንገድ ወደ እርስ በርሳቸው ያስተሳስራሉ። እና ብዙ ሰዎች በጭራሽ የማይረዱት ይህን ነው። እነዚህ የነርቭ ስርዓቶች ግንኙነት ሲቆም አይጠፉም። ከገጽታው በታች ይቆያሉ። ጸጥ ያሉ፣ የተኙ፣ ግን ሙሉ በሙሉ ሳይበላሹ ይቆያሉ። እነሱን እንደገና የሚቀሰቅሳቸው እምብዛም የተጋነነ ወይም አስደናቂ ነገር አይደለም። ሳይታሰብ የሚመጣና ልዩ ስሜትን የያዘ ሙዚቃ፣ የተለየ ትውስታን የያዘ ጥራት ያለው ቦታ፣ ከባዶነት ስሜት ጋር ጸጥ ያለ የብቸኝነት ምሽት እሱ እንዲኖረው ያልመረጠው ህልም ነው። የወራት ዝምታ የእሱ የነርቭ ስርዓት አስቀድሞ እንደ ጉልህ መረዳት የጀመረውን አያጠፈውም፣ ያቆየዋል። እና ሁሌም እንደሚሆነው እንደገና ሲገለጥ ወደ አንቺ መልሶ መሳብ እንደ ምክንያታዊ ውሳኔ ሳይሆን የነርቭ ስርዓቱ አስቀድሞ እንደሚያውቀው ነገር ይሰማል። እሱ ስለ አንቺ እንዲሁ አልፎ አልፎ ብቻ ያስባል። አእምሮ ራሱንም እንኳን በሚያስገርመው መንገድ ደጋግሞ ወደ አንቺ ይመለሳል። ሶስተኛው ምክንያት በሁሉም የግንኙነት ስነ ልቦና ውስጥ በጣም በጸጥታ ሰባሪና አስተማሪ ከሆኑ እውነታዎች አንዱ ነው እና ብዙ ወንዶች አምኖ ሊቀበሉት የማይችሉት ነው። እሱ በመጨረሻ አንቺን ማጣት በትክክል ምን እንደሚያስከፍል አይቷል። በእውነተኛ መጥፋት ብቻ የሚመጣ የተለየ ግልጽነት አለ። የግጭት ወይም የጭንቀት መጥፋት ሳይሆን የአንቺ መጥፋት፣ የልዩ ሙቀትሽ ያለ ፍርድና ግምት የምታዳምጭበት መንገድ፣ እሱን የምትመለከችበት የተለየ መንገድ፣ ለዓለም የሚያሳየውን ሳይሆን እርግጠኛ ያልሆነውን ግልጽውንና እውነተኛውን ማንነቱ። ከረጅም ጊዜ በኋላ የሚመለሱት ወንዶች በአብዛኛው ያንን ጊዜ የስነ ልቦና ባለሙያዎች የስሜታዊ መተካት ውድቀት ብለው በሚጠሩት ሁኔታ ላይ በመሆን ያሳልፋሉ።
አንድ የተለየ ሰው የሰጣቸው ነገር በቀላሉ ሌላ ቦታ ሊገኝ እንደማይችል የመረዳትን ቀስ ያለ የሚያም የተከማቸ ግንዛቤ ለመተካት ሞክረዋል። ምናልባት በተስፋ ተጀምሮ በጸጥታ በደበዘዙ አዳዲስ ግንኙነቶች ውስጥ ወይም ምናልባት ትኩረትን በሚከፋፍሉ ነገሮች፣ በእንቅስቃሴዎች በየቀኑ ደህና መሆናቸውን ለራሳቸው በመንገድ ውስጥ ከዛም ያንቺ የሰጠሽው ነገር የጋራ የሆነ ወይም የትም የሚገኝ እንዳልሆነ የመረዳቱ ግንዛቤ አንዳንድ ጊዜ በቀስታ አንዳንድ ጊዜ በአንድ የመዳከም ቅጽበት ይመጣል። ሊለወጥ ወይም ሊተካ የሚችል አልነበረም። በማንነትሽ፣ በመገኘትሽ ጥራት፣ በምታቀርቢው በምትሰጪው ነገር ብርቅዬነት የተወሰነ ነበር። አንድ ነገር ዋጋ እንዳለው በጣም ዘግይቶ የመረዳት ሐዘን በጣም ኃይለኛ ከሆኑ ስሜት ኃይሎች ውስጥ አንዱ ነው። ከሱ መመለስ በስተጀርባ ያለው ሸክም ያ ነው። እሱ እንዲሁ በቀላሉ አልተመለሰም። ዝምታው በትክክል ምን ዋጋ እንዳስከፈለው የመረዳትን ሙሉ የትህትና ግንዛቤ ተሸክሞ ተመልሷል። አራተኛው ምክንያት ያለው በእናንተ መካከል በተፈጠረው ሳይሆን ባልተፈጠረው ነገር ውስጥ ነው። በጭራሽ ባልተቋጨው ንግግር ውስጥ መነገር ሲገባቸው ወደ ኋላ በተያዙ ቃላቶች ውስጥ። ሳይኮሎጂ እንደሚያሳየን ያልተፈቱ ስሜታዊ ተሞክሮች በጊዜ ሂደት እየደበዘዙ እየጠፉ ሄዱ፣ ክብደትን እየሰበሰቡ እየጨመሩ ይሄዳሉ እና እያንዳንዱ ያለሙሉ ስሜታዊ መዝጊያ የሚያልቁ ግንኙነቶች ቴራፒስቶች ያልተቋጨ ስሜታዊ ጉዳይ ብሎ የሚጠሩትን ይሸከማሉ። የትም ማረፊያ የሌለውን ሰላምን ለማምጣት መፍትሄ የሌለውን አይቀሬ ስሜት። ለእሱ ያ ያላለቀ ጉዳይ ጠይቆት በማያውቀው ይቅርታ ውስጥ ሳይናገራቸው በደረት ውስጥ በቆዩ አድናቆትና ምስጋናዎች ውስጥ ከእውነት ይልቅ ርቀትን በመረጠበት ቅጽበት ውስጥ ሊኖር ይችላል እና ከዚያን ጊዜ ጀምሮ እሱ የዚያን ምርጫ ጸጥ ያለ ክፍያ ተሸክሟል። አንድ ወንድ እንዲህ አይነቱን ስሜት ያለ መሟላት ለወራት ሲይዝ ስሜቱ እየደበዘዘ እየጠፋ ሄድም ከገጽታው ስር እየጠነከረ ይሄዳል። እሱ ሙሉ በሙሉ ዝም ማሰኘት የማይችለው የማያቋርጥ ጸጥ ያለ የሰበት ኃይል ወይም ወደ ኋላ የሚጎትተው ነገር ሆኖ ይገለጣል። የእሱ ከዚህ ሁሉ ጊዜ በኋላ ተመልሶ መምጣት የነርቭ ስርዓቱ በመጨረሻ መፍትሄን መጠየቅ ነው። ያ ፍላጎት እሱ የሚሸከመው ነው። የዚህ ያልተቋጨ ጉዳይ ክብደት የእሱ ነው። ቀጥሎ የሚሆነው አንቺ መፍትሄ ለማቅረብ ብትመርጭም ወይም የራስሽን ሰላም ቀድመሽ አግኝተሽ የሚሆን ሙሉ በሙሉ አንቺ ምርጫ ነው። አምስተኛው ምክንያት የአንቺን ትልቁን ጥንቃቄና ግልጽ ትኩረት የሚፈልገው እሱ የእውነት ተለውጦ ሊሆን መቻል ነው። እያንዳንዱ መመለስ ስልት አይደለም። እያንዳንዱ የረጅም ጊዜ ዝምታ ግዴለሽነት አይደለም። አንዳንድ ወንዶች ዝምታን የሚመርጡት ጥልቅ ስሜት ስለሌላቸው ሳይሆን በሚሰማቸው ስሜት ጥልቀት ምን ማድረግ እንዳለባቸው ገና ስለማያውቁ ነው። እውነተኛ ተጋላጭነት ስለሚያስፈራቸው ወደ ኋላ ፈገፍጋሉ። መገኘት ገና ለማቅረብና ለመስጠት ዝግጁ ያልሆኑበትን ነገር ስለሚጠይቅ ዝም ይላሉ እና አንዳንድ ጊዜ ሁልጊዜ ሳይሆን አንዳንድ ጊዜ ርቀት መቀራረብ በግንኙነት ውስጥ ፈጽሞ ማድረግ የማይችለውን ያደርጋል። የመግባባቱን ምቾት ስታጠፊና ከራስሽ ምርጫ ሙሉ ክብደት ጋር ብቻሽን ስትቀመጪ ይህ ከማንነትሽ ጋር መጋፈጥን የዋጋሽን እውነተኛ ስሌት ማድረግን ያስገድዳል። ሳይኮሎጂ እንደሚነግረን እውነተኛ እድገት በሙቀትና በመረጋጋት ውስጥ እምብዛም አይከሰትም። ምርጫችን ከሚያስከትለው ውጤት ከማጣት ከእውነታው ጋር ለብቻ ከመቀመጥ ምቹ ባልሆነ የግልጽነት ቦታ ይከሰታል። የእሱ መመለስ በጥራቱ በተለየ መንገድ ከተሰማ፣ በውስጡ ለስላሳ የሆነ ነገር ካለው፣ የበለጠ ተጠያቂነት ካለው፣ የበለጠ የሚገኝ ከሆነ ያ የአንቺ ትኩረት ይገባዋል። ለእሱ ምንም አይተዳ ስላለብሽ አይደለም። ነገር ግን ውሳኔሽን በቀድሞ ሁኔታዎችና ስርዓቶች ሳይሆን በሙሉ ግልጽነትና እውነተኛነት ከቁስሎችሽ ሳይሆን ከዋጋሽ ማድረግ ስለሚገባሽ የምትወሰኘው ምንም ይሁን አጥብቀሽ መያዝ አለብሽ። ይህንን ነው። የእሱ መመለስ አንቺ እሱ እንደምትፈልጊው ማረጋገጫ አይደለም፣ ወደ አንቺ ለመመለስ ዋጋ እንዳለሽ ማረጋገጫ ነው። እና እነዚህ ተመሳሳይ ነገሮች አይደሉም፣ ትንሽ ተቀራራቢ እንኳን አይደሉም። ያ ቴክስት ሲመጣ አንቺ የበለጠ ዋጋ ያላት ሴት አለች። አንቺ ቀድሞውንም እንዲሁ ዋጋ ነበረሽ፣ ሁልጊዜም እንዲሁ ዋጋ ነበረሽ። የእሱ ዝምታ በጭራሽ ዋጋሽ መለኪያ አልነበረም። የእሱ ዝግጁነት የአቅሙ የፍርሃቱ መለኪያ ነበር። የዚያ ዝምታ አንዱም ክፍል የአንቺ ከመጠን በላይ መሆን፣ በጣም ስሜታዊ፣ በጣም የምትገኝ፣ በጣም አፍቃሪ ወይም በጣም ጥልቅ መሆን አልነበረም። በዚህ ታሪክ ውስጥ አንቺ በጭራሽ ችግሩ አልነበርሽም። አንድን ሰው ያለጋሻ ያለምንም ቅድም ሁኔታ ያለ ምርጦ ማንነትሽን ወደ ኋላ መያዝ በሙሉ ልብሽ በማፍቀር ውስጥ ያ በጭራሽ አንቺ ስህተት አልነበረም። ያ የአንቺ ስጦታ ነበር እና እንዲህ አይነት ስጦታዎች በዚህ ዓለም ውስጥ ብርቅ ናቸው። አንድ ሰው በመጥፋት ውስጥ ለወራት ከኖረ ለመተካት ሞክሮ እንደማይችል ካወቀ ንጽጽሩ የማይካድ ከሆነ በኋላ ሙሉ በሙሉ የሚረዳቸው አይነት ስጦታዎች። አንቺ መመረጥ ይገባሻል። ሁሉም ነገር በአጭሩ ስለቀረ የሚፈልጉትና የሚመለሱበት አይደለም። ማንነትሽን አይቶ በግልጽነት ያለማቋረጥ በመካከል ያለ ወራቶች ዝምታ ያለ ሰላምሽን ማሳጣት የሚመርጥ ሰው ይገባሻል። የትኛውንም በር ለመክፈት ወይም ዘግተሽ ለመቆየት ብትመርጪ ያ ውሳኔ ከዋጋሽ ከመረጋጋት አንቺ ያለ ዝምታ በየዕለቱ መመረጥ የሚገባሽ ሰው እንደሆንሽ ከማወቅ እንዲመጣ ፍቀጂ። ይህ በውስጣችሁ ካለው እውነት ጋር የሚስማማ ከሆነ የራሳችሁን ታሪክ በእነዚህ ቃላቶች ውስጥ ካስተዋላችሁ ቪዲዮን ላይክና ሰብስክራይብ በማድረግ የአማለ ቤተሰብ አባል ይሆኑ። በዚህ ውስጥ ብቻችሁን አይደላችሁ እና በጭራሽ መሆንም አይገባችሁ። ስለተከታተላችሁኝ አመሰግናለሁ።
ሰላም ቆዩልኝ።